በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 7። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 7 በዚህች ቀን ቅዱስ አባት የባሕታውያን አለቃ የሆነ መስተጋድል አባ ሲኖዳ አረፈ። ይህም ቅዱስ በግብፅና በአክሚም አውራጃ ስሟ ስንላል ከምትባል ሀገር ከላይኛው ግብፅ ነበር። ስለ እርሱም የመላእክት አምሳል የሆነ አባ ሐርስዮስ ትንቢት ተናገረለት። እርሱም ስለ ገዳም አገልግሎት ከመነኮሳት ጋር ሲሄድ የዚህን የቅዱስ ሲኖዳን እናት ውሃ ለመቅዳት ወጥታ አገኛት። ወደ እርሷ ሄዶ 3 ጊዜ ራሷን ሳማትና እንዲህ አላት። ዜናው በዓለሙ ሁሉ የሚሰማ የስሙ መዓዛ ከሽቱ የሚጥም የሆነ የሆድሽን ፍሬ እግዚአብሔር ይባርክ። እነዚያ መነኮሳትም ባዩት ጊዜ አድንቀው አባታችን አንተ የሴት ፊት ማየት ከቶ አትሻም ነበር፣ ዛሬ ግን ከሴት ጋር ትነጋገራለህ አሉት። ልጆቼ ሆይ ሕያው እግዚአብሔርን የእግዚአብሔርን ምሕረት ተስፋ የማደርግ ዓለሙ ሁሉ የሚጣፍጥበት ከዚህች ሴት የሚወጣ የጨው ቅንጣት አለ አላቸው። አንድ በገድል የጸና ጻድቅ ሰው መነኮስ ነበረ። እርሱም መልሶ አባ ሐርስዮስን እንዲህ አለው፣ እግዚአብሔር ሕያው ነው። አንተ ራሷን ትስም ዘንድ ወደዚያች ሴት በቀረብክ ጊዜ በእጁ የእሳት ሰይፍ የያዘ የእግዚአብሔርን መልአክ በዙሪያዋ አየሁት። ራሷንም በሳምካት ጊዜ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወዳጁ ሆይ ሰላምታ ይገባሃል ሲልህ፣ ደግሞም ከዚህች ሴት የሚወለደው የተመረጡ ቅዱሳንን ሁሉ ልባቸውን ደስ ያሰኛል። ወልደ እግዚአብሔርም ከእርሱ ጋር ብዙ ጊዜ ይነጋገር ነበር ሲል ሰማሁት አለ። በግንቦት 7 ቀን ይህ ቅዱስ አባ ሲኖዳ ተወለደ። በአደገም ጊዜ አባቱ በጎች ስለነበሩት ለልጁ ለሲኖዳ እንዲጠብቃቸው ሰጠው። ይህ ሲኖዳም ምሳውን ለእረኞች ሰጥቶ እስከ ማታ ድረስ ይጾም ነበር። በሌሊትም ከውሃ ዘቅት ውስጥ ወርዶ በዚያ ቆሞ እስኪነጋ ድረስ ይጸልይ ያድር ነበር። በክረምትም ሆነ በቁር ሰዓት እንዲሁ ያደርግ ነበር። አባቱም የሲኖዳ እናት ወንድም ወደ ሆነው ወደ አባ አብጎል እጁን በላዩ ጭኖ ይባርከው ዘንድ ወሰደው። አባ አብጎልም በአየው ጊዜ የሕፃኑን እጅ አንስቶ በራሱ ላይ አድርጎ ሲኖዳ ሆይ ባርከኝ፣ ለብዙ ሕዝብ ታላቅ አባት ትሆን ዘንድ የሚገባ ሁነሃልና አለው። አባቱም በአባ አብጎል ዘንድ ተወው። ከዕለታትም በአንዲቱ ቀን አባ አብጎል እንዲህ የሚል ቃል ከሰማይ ሰማ። እነሆ ሲኖዳ ለዓለሙ ሁሉ አርሲመትሪዳ የባሕታውያን አለቃ ሆኖ ተሾመ። ይህም ሲኖዳ ለዓለሙ ሁሉ ብርሃን እስከሚሆን በበጎ አምልኮ ያለማቋረጥ በጾምና በጸሎት በስግደትና በመትጋት ታላቅ ተጋድሎ መጋደልን ጀመረ። ከዚህም በኋላ በአንዲት ቀን ለአባ አብጎል የእግዚአብሔር መልአክ ተገለጠለትና የኤልያስን አስኬማ የሰለስቱ ደቂቅን ቆብና የመጥምቁ ዮሐንስን ቅናት አመጣለት። እንዲህም አለው፣ እንድትጸልይና የምንኩስና ልብስ ለሲኖዳን እንድታለብሰው እግዚአብሔር አዙሃል። ያን ጊዜም አባ አብጎል ተነስቶ ጸለየ፣ የምንኩስና ልብስንም አለበሰው። ከዚህም በኋላ ተጋድሎውን አበዛ። ለመነኮሳት፣ ለመኳንንት፣ ለሕዝባውያንና ለሴቶች ለሰዎች ሁሉ መመሪያ የሚሆን ሥርዓትን ሠራ። በኤፌሶንም የ200 ኤጲስቆጶሳት ጉባኤ ስለ ከሃዲው ንስጥሮስ በተደረገ ጊዜ ከማኅበሩ አባት ከሊቀ ጳጳሳት ቄርሎስ ጋር ወደ ጉባኤው ሄደ። ንስጥሮስም ከክህደቱ ባልተመለሰ ጊዜ አውግዘው ለይተው አሳደዱት። ከዚህ በኋላም ወደ ሀገራቸው በመመለሻቸው ጊዜ መርከበኞች ከሊቀ ጳጳሳቱ ጋር አትሳፈርም ብለው አባ ሲኖዳን ከለከሉት። እርሱም ወደ እግዚአብሔር በጸሎት ማለደ። ወዲያውኑም ደመና መጥታ ተሸከመችውና አባ ቄርሎስ በመርከቡ ውስጥ እያለ በበላዩ በአንጻሩ አደረሰችው። አባቴ ሆይ ሰላም ለአንተ ከአንተ ጋር ላሉትም ይሁን ብሎ ሰላምታ ቀረበ። በመርከብ ያሉት ሁሉም ለአንተም ሰላም ይሁን፣ በጸሎትህም አትርሳን አሉት። እጅግም አደነቁ። ለሚፈሩት ይህን ያህል ጸጋ የሚሰጥ እግዚአብሔርንም አመሰገኑት። ወደ ገዳሙ ደርሶ ከልጆቹ መነኮሳት ጋር የመንፈቀ ሌሊትን ጸሎት አደረገ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ብዙ ጊዜ ወደ እርሱ እየመጣ ያነጋግረው ነበር። እርሱም የመድኃኒታችንን
እግሩን ያጥበው ነበር፣ እጣቢውንም ይጠጣ ነበር። ጌታችንም ብዙ ምስጢራትን ገለጠለት፣ ትንቢቶችንም ተናገረ። ከዚህም በኋላ ፈጽሞ ባረጀ ጊዜ ሐምሌ 7 ቀን ተኛ። ክብር ይግባውና ጌታችን ኢየሱስ ክርስቶስም መጥቶ እያረጋጋው በእርሱ ዘንድ ተቀመጠ። ብፁዕ አባ ሲኖዳም ጌታችንን እንዲህ አለው፣ ጌታዬ ፈጣሪዬ፣ ልዩ ሦስትነትህንና ጌትነትህን ስለሚነቅፉ ከሃዲያን ወደ ጉባኤው እሄድ ዘንድ እንዲጠሩኝ ሊቀ ጳጳሳቱ ወደ እኔ ልኳልና እንደ ቀድሞ ታጸናኛለህን? ጌታችንም በጸጋናም በጥዑም ቃል እንዲህ ብሎ መለሰለት፣ ወዳጄ ሲኖዳ ሆይ ሌላ ዕድሜ ትሻለህን? እነሆ ዕድሜህ ሁሉ 120 ዓመት ከ2 ወር ሆኗል። ዕድሜህ 9 ዓመት ሲሆን አስኬማን ለበስክ። ከዚህ በኋላ 111 ዓመት ከ2 ወር ኖርክ። አሁንስ ድካምህ ይብቃ። ይህንንም ብሎ ጌታችን በክብር አረገ። በዚያንም ጊዜ የቅዱሳን አንድነት ማኅበር ወደ እርሱ መጡ። ክብር ይግባውና ጌታችን ኢየሱስ ክርስቶስንም ዳግመኛ አየው። ልጆቹንም ክብር ይግባውና ለጌታዬ ለኢየሱስ ክርስቶስ እሰግድ ዘንድ አንሱኝ አላቸው። አንስተውትም ሰገዱለት። ከዚህም በኋላ ዳግመኛ እንዲህ አላቸው፣ ወደ እግዚአብሔር አደራ አስጠበቅኋችሁ። ነፍሴም ከዚህ ከደካማው ሥጋዬ የምትለይበት ጊዜ ደርሷል። እኔም ለአባታችሁ ለዊዳ እንድትታዘዙ አዛችኋለሁ። ከእኔ በኋላ ጠባቂያችሁ እርሱ ነውና አላቸው። ለልጆቹም ይህን በተናገረ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ የመረጥኸው ሲኖዳ ሆይ ብፁዕ ነህ፣ ቸርነት የሚደረግልሃል። በሕይወት ዘመን ሁሉ አንተ የምወደውን ሥራ ሰርተሃልና እንግዲህ ወደ ዘላለም ተድላ ታርፍ ዘንድ ወደ እኔ ና አለው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን የአባ መቃቢስና የአባ ጊዮርጊስ የአግራጥስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የሮሚ ከተማ ሊቀ ጳጳሳት ቅዱስ አግናጢዮስ በሰማዕትነት ሞተ። እርሱም ከቅዱስ ጴጥሮስ በኋላ በከሃዲው ንጉሥ በጠራቢያኖስ ዘመን ሆነ። ይህም ንጉሥ ስለ አባት አግናጢዮስ የጣዖት አምልኮን እንደሚያቃልል ሕዝቡንም ሁሉ እንደሚያስተምር ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን እንደሚያስገባቸው በሰማ ጊዜ ወደ እርሱ አስቀርቦ ለአማልክት መሥዋዕት አቅርብ አለው። ቅዱሱም እኔ ለረከሱ ጣዖታት አልሰዋም ብሎ መለሰለት። ንጉሡም ብዙ ቃል ኪዳኖችን በመግባት አባበለው። ባልተቀበለውን ጊዜ ለአንበሳ ሰጠው። ያን ጊዜም ቅዱስ አግናጢዮስ በቀናች ሃይማኖት እንዲጸኑ ሕዝቡን አዘዛቸው። ከዚህም በኋላ አንዱ አንበሳ ቀርቦ አንገቱን ያዘው። ያን ጊዜም ክብር ይግባውና በጌታችን እጅ ነፍሱን ሰጠ። ከዚህ በኋላ የአንበሳ ወደ ሥጋው አልቀረበም። ምዕመናንም መጥተው ሥጋውን ወሰዱ፣ በመልካም ቦታም አኖሩት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን ልዩ የሆኑ 3ቱ አካላት በኦሪት መጽሐፍ እንደተጻፈ ወደ አብርሃም ቤት ገቡ። ያቀረበላቸውንም ተመገቡ። የይስሐቅንም ልደት አበሰሩት፣ ባረኩት፣ አከበሩትም። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በአብርሃም ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።